አሜን። ጌታ ይባርካችሁ። አጨብጭበን እንቀመጣለን። ክብር ለእርሱ ይሁን። አንድ ቀን ነው እንዲሁ ዝማሬ አንዲት ጌታ ይባርካት መዝሙር ዘማሪት አለች፣ ትታወቃለች። ስሟን መጥቀስ አይገባኝም። የሆነ ቦታ ለአገልግሎት ሄዳ መዝሙር እየዘመረች በጣም በቃ ቤቱን የሞላ የጌታ መንፈስ ያለበትን አምልኮ ስለ ጌታ ኃያልነት ስለ ጌታ ታላቅነት እየተናገረች አደረገችው። እኔ እንኳን መንገድ እየሄድኩ በዩቲዩብ የምከታተለው በውስጡ ገብቼ በጣም ብዙ ነገር ውስጥ የተነቃቃ ማለት ነው። ደስ ብሎኝ እያመለኩ ያለው ዘማሪዋ ቆመችና ድንገት እየጸለየች እንደዛ እያለች የነበረችው ቆመችና ይገርማችኋል አለች፣ እንዲህ ብለን ዘምረን ስንወርድ ያው ነገሩ እንዳለ ይጠብቀናል አለች። ጌታ ይገስጸውና ገኖ ይጠብቀናል። ዝም ብዬ ሳስብ ፈገግ አደረገችኝ። ምን ሆነ? እዛ ያንን እየዘመረች በጌታ መገኘት ውስጥ ሆና ስለ ጌታ ስለ እጁ ስለ ክንዱ ስለ መልካምነቱ ስታወራ ምን ድምፅ መጣ? ቅድም ያልኳችሁ መጣ። ይሄስ የሚል አምና አላልሽም? እንደዚህ ካቻምና አላልሽም? ጧት ስትነሽ አላልሽም? ግን ነገሩ እንዳለ ነው የሚል ድምፅ መጣ። ብዙ ጊዜ ጌታ ነገር በውስጣችን አይሎ ከዛ አልፎ መናገርም መሆንም ይቻላል። የዛን ጊዜ እንግዲህ ለዛሬ ለትምህርታችንም ሊሆን ነው መሰለን እህታችን ውስጥ ያ አልነበረምና እንደዛ የተነሳውን ሰው ምን አለች? መልሳ ገንግኖ ይጠብቀናል። አስቸጋሪ ነገር ነው አለች ማለት ነው። እውነት ነው የተናገረችው። በሌላ አነጋገር ምን እያለች ነው? አንዳንድ ጊዜ ህይወታችን በትሬድ ሚል ላይ ኤክሰርሳይዝ እየሰሩ እንደመዋል ነው። ልብ በሉ። ኤክሰርሳይዝ ሲሰሩ ወጣችሁ ማይሎች ብትሄዱ ተነስታችሁ ደርሳችሁ የምትመጡበት ቦታ አለ። ትሬድ ሚል ላይ ግን ወጣችሁ አንድ ሰዓት ቆያችሁ፣ ከዛ ምን ይሆናል? እዛው ነው የምትወርዱት። ጧትም ትወጣላችሁ እዛው ላይ፣ ከዛው ትወርዳላችሁ ማለት ነው። ህይወት አንዳንዴ ለአንዳንዶቻችን እንደዛ ይሆናል። ይዞ ጨብጦ እንሞክራለን፣ እንሰራለን፣ እናምናለን፣ እንጸልያለን፣ ቃሉን እንቀበላለን፣ ተስፋ እናደርጋለን። ግን ደግሞ ወጥቶ መውረድ ይሆናል ማለት ነው። የዛን ጊዜ ምን አይነት ነገሮች ይመጣሉ ውስጣችን? ጌታ አያደርግም የሚል ነገር አይመጣም ውስጣችን። የጌታ ነንና መንፈስ ቅዱስ አለብንና። ግን ምን ውስጥ ይከተናል? ይህ እንዴት ሊሆን ይችላል? ከየት ወዴት ሊሆን ይችላል? የሚሉ ጥያቄዎችን ይዞ ይመጣል። የጌታ ቃል ውስጥ የዘገየች የምትዘገይ ተስፋ ልብን ታሳዝናለች የሚል አለ ማለት ነው። ተስፋነቱ ተስፋ ሆኖ የሚቆየው ምን ሲሆን ነው? የመጣው ተስፋ ይሄን ነገር ለመለወጥ ቻንስ አለው ብሎ ልቦናችን አእምሮአችን ሁሉ ሲቀበል ነው። ይሄ ይሆናል ሲባል አነካክተን እናይና ነገሩን ይሆናል ስንል ተስፋው እውን ይሆናል ማለት ነው። ግን ያነካካነው ተስፋ ወራት፣ ሳምንታት፣ ዓመታት እየተቆጠሩ ሲሄዱ መነካኪያው ነገር ሲጠፋ እያሳዘነ ይሄዳል ማለት ነው። ሐዘን ላይ ሆነን ደግሞ ያንኑ ተስፋ የሚያነሳሳ ዳግም ደግሞ ድምፅ ሲመጣ ደስ ይላል ድምፁ። ወደ እኔ ግን ላውረደው ብል ምን ይሆናል? አልወርድ ይላል ማለት ነው። ይሄ የሚሆነው ከምን የተነሳ ነው? እዚህ ከኋላ ከፊት እንደምታዩ አንደኛ ነገርየው ከመቆየቱ የተነሳ እየቆየ አዲስ የተከሰተ ነገር ሲሆን እንፎክራለን፣ ቃልም አለን ተስፋም አለን ብለን ማለት ነው። ግን ነገሩ ሳምንታት ሲቆይ፣ ወራት ሲቆይ፣ ዓመታት ሲቆይ እየከረመ ሲሄድ ይሄ ነገር አንደኛ ምላሽ ላይ ያገኝ ይችላል የሚለው ነገር ይኖረናል። ሁለተኛ ደግሞ ከመቆየቱ የተነሳ የተረሳም ነው በእግዚአብሔርም ፊት የሚል ነገር ይኖራል። ጌታ አልፈለገም ይሆን የምንለው ይኖረናል። ይሄው ብቻ አይደለም፣ ከመቆየቱ ጋር ተገናኝቶ ደግሞ ምን ይሆናል? ቋጠሮ ይበልጥ እየጠበቀ ይሄዳል ማለት ነው። መቆየት ደግሞ ባለበት አንድ ነገር ነው። አንዳንዱ ነገር እየቆየ ሲሄድ ቋጠሮ ጠበቅ እያለ ይሄዳል ማለት ነው። ምሳሌ በሰጣችሁ ይህን ቃል ሰሞኑን እየሰማን እግዚአብሔር ዘንበል ሲል ያነሳል፣ ያሻሽላል፣ ይለውጣል እያልን ስንሄድ ጸልያችሁ ጠማማ ሱፐርቫይዘር ያለበት ቦታ ብትሄዱ ከዚህ በፊት ጥቂት ነው የሚጎዳችሁ። ግን ጸልያችሁ አምናችሁ ሄዳችሁ ሰሞን 7 ገብቶበት ብታገኙ ገብቷችኋል። እጥፍ ድርብ ሆኖ ቁጣው ሌላ ነው፣ የሚያመናጭቃችሁ ሌላ ነው። ድሮ ከተመደባችሁበት ዊዛውት ኤኒ ሪዝን ደግሞ አንስቶ ሌላ ቦታ ያደርጋችኋል። የሰራችሁትን ነገር ፎልት ፋይንድ እያደረገ ይሄ ደግሞ ምንድን ነው ዱ ኢት አጌን እያለ ይልካችኋል ማለት ነው። እናንተ ምን ብላችሁ
እግዚአብሔር ተናግሯል፣ ከፊቴ ወጥቷል፣ ስለዚህ ይሄ ነገር ይለወጣል ብላችሁ ሄዳችሁ እንደዛ ብላችሁ ስትሄዱ የምትጠብቁት መለወጥ ፖዚቲቭሊ እንጂ በዛው መቆየት አይደለም። ይሄኛው ግን ከመቆየትም አልፎ ምን ሆነ? ብልሽሽቱ ወጣ። ቋጠሮ ይበልጥ የጠበቀ ሆነ። ያው ምን አደረጋችሁ? ከሰሳችሁ ለሚቀጥለው ሱፐርቫይዘር። ይሄ ሰውዬ አይታዘዘኝም ብሎ ማለት ነው። አሁን የዛን ጊዜ ሳምንት ስትመጡ እኛ እዚህ ቃሉን ገልጠን ይመጣል ጌታ ስንል ለሷ ይሆናል እንጂ የኔ ነገር የምንለው ውስጥ እንገባለን ማለት ነው። እዛ ብቻ አይቆምም ነገሩ ደግሞ ማለት ነው። ቋጠሮ ይበልጥ እንደዛ ከመሆኑ የተነሳ ብልሽሽቱ ይወጣል። መያዣ መጨበጫ፣ ይሄ ማጠፊያ ያጥራል ይባላል አይደል? ማጠፊያ ታውቃላችሁ? እንደዚህ የሚታጠፍ ነጠላ ይሁን ጋቢ ምን ይሆናል? አንዳንድ ሰዎች እየረዘሙ እየወፈሩ አንዳንዶቻችሁ ማለት ነው፣ እኔ አይደለሁም፣ ሲሄዱ ምን ይሆናል? አጠር ይላል ማለት ነው። ማጠፊያ ያጥራል። ነገሮች ሲበለሻሹ ተነካክተው የሚሰሩ ነገሮች አይኖሩም ማለት ነው። ከዛ የተነሳ ምን ይሆናል? ይህን ልብ ብላችሁ አስቡ። አእምሯችን የፈለገ ተስፋ ቢመጣ፣ እግዚአብሔር ራሱ ተነስቶ ቢመጣ፣ ጌታ ኢየሱስ አብሮን እንኳ ቢቆም የለውጥ ጅማሮና ጽንሰ መሰረቱን የሚያሳየን ነገር ስለማይኖር ምን እንላለን? ለማመን እንኳ ብንፈቅድ፣ ለመቀበል እንኳ ብንፈቅድ ይሄ የሌለ ነገር ነው እንላለን። ይሄ ደግሞ በመጽሐፍ ቅዱስ የሞላ ነው። ታስታውሳላችሁ ጌታ ኢየሱስ የሚወዳቸው እነሱም የሚወዱት ማርያም እና ማርታ ነበሩ አይደል? እሱም ይወዳቸዋል፣ እነሱም ይወዱታል። እሱም ያውቃቸዋል፣ እነሱም ያውቁታል። ግን አንድ ነገር በቤታቸው በተፈጠረ ጊዜ ይመጣል ብለው ተስፋ ባደረጉ ጊዜ እሱ ግን በዘገየ ጊዜ ያ ተስፋ ያደረጉት ነገር እየዘገየ ሄደ። ወንድማቸው በሞተ ጊዜ መሞት ብቻ አይደለም፣ በተቀበረ ጊዜ መቀበር ብቻ አይደለም። 4 ቀን በሆነው ጊዜ ምን ሆነ? ከመቆየት እየጠበቀ እየተበለሻሸ ጅማር ወደሌለው ነገር ሄደ። ጌታ ዘና ብሎ መጣና ሰሞኑን በቃሉ እኛ እንደተነጋገርነው ዘና ብሎ ምንም ሳይረበሽ፣ ያውም ታስታውሳላችሁ ምዕራፍ 11 ላይ ዮሐንስ ላይ ሄዳችሁ ስታነቡ ደቀ መዛሙርት ሁሉ ህዝቦች ሁሉ ሰምተው እንዴ አልሰማህም እንዴ እንዲህ ሆነዋል ብለው ሲሉ ረጋ ብሎ አላቸው ማለት ነው። ይሄ ለሞት የሚሆን ነገር አይደለም። የእግዚአብሔር ክብር ይገለጽ ዘንድ ብሎ ረጋ ብሎ ጊዜውን ወስዶ ዘንጦ ልበል ሸልሎ ልበል ረጋ ብሎ መጣ ማለት ነው። ሲመጣ ምድር ሁሉ ቁና ሆናለች። ቁና ከመሆን አልፎ እነሱ ልብ ውስጥ ያለው ነገር ደግሞ ምን ሆኗል? ከተቀበረው ሰውዬ ጋር አብሮ ሞቷል ማለት ነው። ደጋግሞ ያሉትን ነገር ታስታውሳላችሁ። እዚህ ሆነ ቢሆን ኖሮ ይሄ አይሆን፣ ደጋግመው ነው የሚሉት ማለት ነው። አሁን እኮ አለ እሱ በኃይል መጥቷል፣ በግርማ መጥቷል፣ በክንዱ መጥቷል፣ በስሙ መጥቷል። ጌታ የእግዚአብሔር ልጅ አጠገብ ነው። ግን ነገሩ ምን ሆኗል? ይሄ ጽንሰ ሐሳቡ ሰው ሊኖር ይችላል ከሚባልበት ባሻገር ሆኗል። ምን ሆኗል? ነገሩ በስብሷል። ስለዚህ ምን አሉ? እንወድሃለን፣ መምጣትህም ጥሩ ነው፣ ልታጽናናንም መሞከርህ ጥሩ ነው። ነገሩ ግን ምን ሆኗል? አልቋል። ደግሞ ሁለቱም በአንድ ድምፅ ተራ በተራ የተመካከሩ ነው የሚመስሉት። የለም ኦቨር እያሉ ሄዱ ማለት። ከዛ ጌታ ምን አለ? ወንድምሽ እንደሚነሳ ታምኛለሽ? ሲላ ምን አለች? አዎን አምናለሁ። መቼ? በሙታን ትንሣኤ። ምን ማለቷን? ይሄ ነገር አትልፋ፣ አትድከም፣ እኛ አንልፋ አይደለም ያለችው፣ አንተ ራስህ አትልፋ። አያችሁ፣ አንዳንድ ጊዜ እንደዛ ሸቷል፣ ጠሟል፣ እንደገና ደግሞ ካሰብነው ውጭ ሄዷል የሚለው ነገር ላይ የጌታ ድምፅ ሲመጣ ልባችሁን ውስጥ ለማመን ለመቀበል እንኳ ፈቃዱ ቢኖረን ምን ይልብናል? ይሄኛው እንኳ አልቋል፣ ሌላ ነገር ታረግልኝ እንደሆነ አላቅም እንጂ የዚህ ነገር ግን አልቋል እንላለን። ምን አለ እስማኤል በፊት ቢኖር ያለው? አብርሃም ምን ሆኖ ነው? ይሄ ነገር አልቋል ብሎ ነው ማለት ነው። አንዳንዶቹ ይህን ጥያቄ በድምዳሜ አሁን እንዳልኩት ይመልሳሉ ማለት ነው። ምን ብለው? ይሄ አልቋልና አብርሃም መሆን በቂ ነው፣ ድምፅም መምጣቱን ጥሩ ነው፣ በሌላ ነገር ካሰኝ እንጂ ይሄ ነገር አልፏል ብለው ይተዋሉ። እንደ ማርያም እንደ ሳራ አይነቶቹ ደግሞ አልፎ ሄደው ምን ይላሉ? ከትከት ብሎ ይስቃሉ። በጌታ ላይ ሳቀች እሷ ብቻ ናት እንግዲህ ማለት ነው፣ አይሆንም በሚል ማለት ነው። ምን ሆኖ ጽንሰ ሐሳቡ የነገሩ ጅማሮ አለ የሚባለው ይሄን ቢያረግ ይሄን ሊያረግልኝ ይችላል። ከኔክት የሚያደርጋቸው ዳቶች የሉም፣ አልቀዋል፣ ምኑም የለም። ስለዚህ ምንድን ነው የሚለው? ብላ ሳቀች። ለምን ሳቅሽ ሳራ? ለምን ሳቀች ሲባል ምን አለች? ኧረ
አልሳኩም አለች። ጌታ የሚናገረው ነገርና እንደ ተስፋ ሆኖ የሚያመጣልን ነገር እጅግ ከነገራችን ከተበላሸው ነገር ጋር እየበዛ ከሄደው ጋር ሲገናኝ ብዙ ጊዜ ለማመን ብንፈልግ ለመቀበልም ብንፈልግ አቅም የሚጠፋበት ጊዜ አለ። ሁላችንም ውስጥ ይሄ ነገር ይሆናል ማለት ነው። በቀደም አንዲት ደብዳቤ ደረሰችኝ፣ ማሳሰቢያ ከዚሁ ቤተክርስቲያን ውስጥ ማለት ነው። እንዲህ የሚል ማለት ነው። አጭር ነገር ናት። ኋላ ደግሞ እንጸልያለን። ለዚሁ እንዲህ የምትል ማስታወሻ ደረሰችኝ። እስከ 2025 ነገሮች ሳይቀየሩ ብሎ 4 ነጥብ ልብ ብላችሁ ስሙ ማለት ነው። እስከ 2025 ነገሮች ሳይቀየሩ፣ 1 አደከመኝ፣ 2 አሳዘኑኝ፣ 3 ልቤን ጎዱ፣ 4 ሳይለወጡ ይላል ማለት ነው። ግን ጌታ እየረዳኝ ለዛሬ ደርሻለሁ። አሁን ግን አቅም አጣሁ። ጌታ ዘንበል እንዲል እንደገና ደግሞ በቃ እንዲል ጸልዩልኝ የሚል ማለት ነው። ይሄ ደብዳቤ ልክ ከነማን ጋር የሚሄድ ነው? ቅድም ካልኳቸው ሰዎች ጋር በእርግጥ የሚሄድ ነው። ይህ እንዴት ይሆናል? ነገሩ አልፏል። ጉልበት ጠፍቷል፣ አቅም ጠፍቷል፣ እምነት ላልቷል የሚል ነው ማለት ነው። ጌታ ግን ለዚህ አይነቱ ጥያቄ በብዙ መንገድ መልስን ይሰጣል። ሁሌ መልስ አለው። ጌታ የተባረከ ይሁን። ታስታውሱ እንደሆነ ማርያም ተነሳችና ወንድ ልጅ ትጸንሻለሽ ትወልጃለሽ ተብሎ ሲነገራት ምን አለች? ወንድ ስለማላቅ ይህ እንዴት ሊሆን ይችላል? መንፈስ በአንቺ ላይ በመጣ ጊዜ ብሎ ጌታ ይመልሳል። ሌላ ቦታ ደግሞ በቀጥታ የሚመልስባቸው ብዙ ቦታዎች አሉ። ኤርምያስ ቢጠይቀው እርሻ ግዛ ብሎ ምድሪቱ ጠፍታ ቢጠይቀው ይህ እንዴት ሊሆን ይችላል ብሎ ቢጠይቀው ምን ብሎ መለሰለት? እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው፣ በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ ይመልሳል። ሳራ ብትስቅ ለሳራ ምን ብሎ መለሰ? በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ መለሰ። ሌላ ጊዜ ግን ምን ብሎ ይመልሳል? እኔን እዩ ተስፋ የሰጠሁትን ነገሩን አትዩ ብሎ ይመልሳል። ምዕራፍ 40 ላይ ቅድም ያነበብኩት ላይ ከ12 ጀምሮ እስከ 31 ያለው ይሄ ነው መልሱ ማለት ነው። ደከመኝ፣ አቃተኝ፣ ለማመን ፈልግ ነበር፣ ለመቀበልም ፈልግ ነበር። የሆነው ነገር ግን ከበደኝ። መውጫው ቤት ነው፣ መሄጃው ቤት ነው። ትመጣለህ የሚባለው ነገር እንደ ዝማሬ ሆነልኝ። ግን ላዋህደው ደግሞ ስፈልግ ምንም የሚዋሃድ አልሆነልኝም። እንዴት ብዬ ለሚለው ባጭሩ ጌታ ምን ይላል? ነገሩን በአንድ እጅህ ያዝ፣ በአንድ እጅሽ ያዥ። እንደዛ ይዘህ ማንን አስብ? እኔን ተስፋ የሰጠሁትን ማንነቴን አስቢ። ኢየሱስ ጌታ ነው። እዚህ ያነበብኩት ክፍል ውስጥ በተደጋጋሚ እግዚአብሔር የሚጠይቀው ጥያቄ አለ። ማን ነው ይሄን የሚሰራ ብሎ ይጠይቅና መልሶ ደግሞ እናንተ ማን ትሉኛላችሁ? ከማን ጋር ታመሳስሉኛላችሁ? እንደገና ደግሞ መልሶ አላወቃችሁምን? አላያችሁምን? እያለ ይጠይቃል ማለት ነው። ባጭሩ ሰብሰብ ስናደርገው በአንድ በኩል እዛ ዝርዝር ውስጥ የሚያነሳቸው በዚህ በብጫ የምታያቸው እስራኤልን ያስጨነቁ ናቸው። ዝርዝር ያወጣል እግዚአብሔር ማለት ነው። ፍጥረት፣ አሕዛብ፣ ሥጋ ለባሽ ሁሉ፣ አማልክት ሁሉ፣ አለቆችና የምድር ፈራጆች ሁሉ፣ የሰማይ ሰራዊቶች ሁሉ፣ ብላቴኖችና ጎበዛት ብሎ ያወጣል ማለት ነው። በሌላ በኩል እነሱ የሆኑትን ይናገርና በሱ ፊት ደግሞ እነሱ ምን እንደሆኑ ይገልጣሉ ማለት ነው። ስለዚህ ብጫው ላይ እናንተ የምታስቀምጧቸው አስጨነቁን የምትሏቸውን ነገሮች ዘርዝራቸው አስቀምጡ ማለት ነው። ጌታ ዘርዝሮ ፍጥረት ሁሉ አስጨንቋል እስራኤልን፣ ይሁዳን። ስለዚህ ፍጥረትን ሁሉ ተራራ ሁሉ እነሱ ላይ ያመጿል፣ የሚሰገድበት ሌሎች ነገሮችም ሁሉ እነሱ ላይ ያመጿል። ጌታ ይዘረዝርና ይናገራል። አሕዛብ፣ ሕዝቦች፣ ከተሞች፣ አገራት በእነሱ ላይ ያመጸዋል፣ በባርነት ገዝተዋቸዋል። ዘርዝሮ ይናገራል። ሥጋ ለባሽ ሁሉ በያለበት ያለ አሕዛብ ሁሉ ተሰብስቦ በእነሱ ላይ ተነስቷል። ጌታ ዘርዝሮ ይናገራል። የእነሱ አማልክቶች መርዱክ በእነሱ ላይ ተነስተዋል። ዘርዝሮ ይናገራል። የእነሱ መሪዎችና ነገሥታት በእነሱ ላይ ተነስተዋል። ዘርዝሮ ይናገራል። የሰማይ የሚመለኩ ከዋክብትና እንደዚህ የሚባሉ ሁሉ ሰርተዋል ተብሏል። ጌታ ዘርዝሮ ይናገርና ሁሉንም ሰብስቦ በእኔ ፊት እነዚህ ሁሉ እንዲህ ናቸው ብሎ ይናገራል። ጌታ የተባረከ ይሁን። መጀመሪያ ፍጥረትን ያነሳና ለእናንተ ታላላቅ የመሰሉ ፍጥረቶች ውሆችን ብታስቡ፣ ምድርን ብታስቡ፣ ተራራን ብታስቡ፣ ሰማይን ብታስቡ በእኔ ፊት ምንድናቸው ነው የሚለው? የሚለኩ
የተመዘኑና የያዝኳቸው ናቸው ብሎ ይናገራል። ቅድም ሳነብ ሰምታችኋል። መጀመሪያው ላይ ውሆችን በእፍኙ የሰፈረ ቃላቶቹን ስሙ፣ ሰማያትንም በስንዝር የለካ የምድርንም አፈር በመስፈሪያው ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ። ምን እያለ ነው የሚናገረው? ለእናንተ ትላልቅ ናቸው አይደል? ለእኔ ግን ኢምንት ናቸው። ኢየሱስ ጌታ ነው። በአንድ እጅ እንደሚጨበጡ፣ በአንድ እጅ እንደሚያዙ፣ በአንድ እጅ እንደሚመዘኑ በእጄ ይዣቸዋለሁ። ለእናንተ ታላላቅ፣ ለእኔ ግን ምናምንቴ ናቸው ብሎ ይናገራል ማለት ነው። ይህም ብቻ አይደለም። እነዚህ የተነሱባቸው አሕዛቦች አገራት በሙሉ የሚቆጠሩት ትልቅ ናቸው ስታያቸው። ባቢሎን መጥቶ ሲያፈርስ ትልቅ ነው። አሦራውያን መጥቶ ሲያፈርሱ ትልቅ ናቸው። እውነትም ትልልቅ ናቸው። ከሰው እይታ አኳያ ትልልቅ ናቸው። ያስፈሩ መጡ ተብሎ እንኳን ሲነገር መምጣታቸው ሲሰማ የሰማ ሰው ገና ሩቅ ሆኖ የሚረድላቸው ትልቅ ኢምፓየርስ ነበሩ። እግዚአብሔር ግን ምን ይላል? እነሱ በእኔ ፊት በገንቦ ውስጥ እንዳለች ጠብታ ናቸው። ኢየሱስ ጌታ ነው። ታስታውሱ እንደሆነ በዕንባቆም ላይ እግዚአብሔር ሲናገር እስከ መቼ ነው የማትፈርደው? እስከ መቼ ነው የምለውን አትሰማም? እስከ መቼ ነው የማታድነው ብሎ ሲናገር አለውና ምን አለው? ከሰሜን ጠርቼ አመጣለሁ ብሎ ተናግሮ ነበር አይደል? ከሰሜን ጠርቶ የሚያወጣቸው አሦርና ባቢሎን ነበሩ ማለት ነው። ከዛ በኋላ ምን አለ? አመጣጣቸው ፈረሰኞች ናቸው፣ ማንንም አይለቁም እያለ እግዚአብሔር ሲናገር ዕንባቆም ደነገጠና እኔ ፍረድ ያልኩህ እኮ በዚህ ደረጃ አይደለም፣ በእነዚህ ሕዝብን በሚያጠፉ በአመፀኞች ትንሽ ኃጢአት የሰራውን ታጠፋለህን ሲለው ምን ብሎ መለሰ? ለሱም ደግሞ ዋጋውን መልሼ ሰጠዋለሁ፣ የማመጣውም የምመልሰውም እኔው ነኝ። ሲመጣ በራሱ ፈቃድ አይመጣም፣ ስመልሰውም በራሱ ፈቃድ አይሄድም። የገዛሁት ማን ነው? የሚገዛ ማን ነው? እኔ ነኝ ብሎ ይናገራል። በፊቴ እንደ ጠብታ ናቸው፣ እንደሚደርቅ ሳር ናቸው፣ እንደሚረግፍ አበባ ናቸው። አስቡ እንግዲህ ይህን የሚናገረው በባቢሎን ነገስታት ስር ላሉት እነዛ የምታስቧቸውን አስቡ። እነ ዳንኤልን አስቡ፣ እነ ነህምያን አስቡ፣ እነ ዕዝራን የተላኩትን ሁሉ አስቡ። እዛ ቁጭ ብለው የሚያስወጧቸው የሚያስገቧቸው፣ ቁሙ ሲሏቸው የሚቆሙሏቸው፣ ተኙ ሲሏቸው የሚተኙሏቸው ትልቅ ናቸው፣ ገናና ናቸው። ከሀገራቸው ነቅለው ያመጧቸው ናቸው። እውነትም ለዘላለም የሚገዙ ይመስላሉ። አማልክቶቻቸው ለዘላለም የሚገዙ ይመስላሉ። የማይገፉ ይመስላሉ። የማይነቀነቁ ይመስላሉ። እግዚአብሔር ግን ምን ይላል? እነሱን አትዩ፣ እኔን እዩ። እኔን ስታዩ እነሱ ምንድን ናቸው? በእኔ ፊት እንደ ጠብታ፣ እንደገናም ደግሞ እንደ ሳር፣ እንደገናም ምንድን ናቸው? እንደ አበባ ይረግፋሉ። ኢየሱስ ጌታ ነው። ዳንኤልን መጽሐፉን አንብባችሁ እንደሆነ ቢልጣሶር የናቡከደነፆር ልጅ ዙፋን ላይ ከወጣ በኋላ ደስ ብሎት ተድላን ብዙ ነገሮችን ካየ በኋላ ሞቅ አለውና እየጠጣ ሰክሮ ምን አደረገ? ከኢየሩሳሌም ማርኮ ያመጣውን የቤተ መቅደሱን ዕቃ አምጥቶ በሱ መጠጥ ሊጠጣ ሲጀምር ንጉሥ ነው፣ በዙፋን ተቀምጧል፣ ድግስ ደግሷል። ማንም ከዚህ ቦታ ይነቀንቀኛል ብሎ አላሰበም። ግን ያንን እግዚአብሔር ካሰበው ከፈቀደው ካደረገው ውጪ ሲወጣ ግርግዳ ላይ ጽሑፍ አየ አይደለም? እሱ ድግስ ነው፣ እሱ እየተዝናና ነው። ምን የሚል? ተመዘንክ ቀለህም ተገኘ። ኢየሱስ ጌታ ነው። ያ ብቻ አይደለም፣ ይሄን የሚፈታ ይምጣ ተብሎ ሲፈታ ይሄን ከፈታ በኋላ ምን አለው? ከዚህ በፊት እግዚአብሔር ለአባቱ ዙፋን እንደሰጠ ለሱም ዙፋን እንደሰጠ ግን መንገዱንና ሕይወቱን በእጁ የያዘውን እግዚአብሔርን ስላላከበረ ምን አለ እግዚአብሔር ቃል? ዛሬ ማታ መንግስት ካንተ ትወሰዳለች። የሚገርም ነገር ነው። ዛሬ ማታ መንግስት ካንተ ትወሰዳለች። ልክ እንዳለውም የዛን ቀን ማታ ነው መንግስቱ በሜድስ መጥተው ወቅቷቸው እሱን ገለው መንግስቱን ወሰደው። አምላካችን እግዚአብሔር ፊት ግዙፍ የሆነ ምንም ነገር የለም። ነገስታት ቢሆኑ ኃያላን ቢሆኑ ያስጨነቁን ቢሆኑ ሐሳብ ቢሆን ጠማማ ሰው ቢሆን ክፋት ቢሆን በሽታ ቢሆን ደዌ ቢሆን እሱ ዘንበል ሲል እሱ ሲመለከት እጁን ሲዘረጋ ልክ እንደ ሳር ይደርቃሉ፣ እንደ አበባ ምን ይሆናሉ? ይረግፋሉ። ሰው የከፋ ሰው ዘራፍ 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 ሲል ምን የሆነ ይመስላችኋል? ሁሉ ነገር በእጁ ያለ ብልጣሶር በዛ ምሽት ሁሉ ነገር በእጁ ነበር የሚመስለው፣ ግን በእጁ አልነበረም። በማን እጅ ነው? በአምላካችን በእግዚአብሔር እጅ ነው። ስለዚህ ሰው ስለታመመ ብቻ አይሞትም፣ ጤና ስለሆነ ብቻ አይኖርም። ሰው ገንዘብ ስላለው ብቻ ሀብታም አይሆንም፣ ስለደህየ ብቻ ባዶውን አይቀርም።
እግዚአብሔር ያለው ብቻ በሰው ሕይወት እየሆነ ይሄዳል። ይህም ብቻ አይደለም፣ ስጋ ለባሽ ሁሉ ይልና እነሱንም ደግሞ አበባ ናቸው፣ ከንቱ ናቸው፣ ይረግፋሉ ብሎ ይናገራል። አማልክቶች ደግሞ እነዛ የሚሰግዱላቸው በእጃቸው ሰርተው ቦታ አስቀምጠውላቸው ቀብተዋቸው እኛን የረዱን የሰማዩን አምላክ እንድናሸንፍ ያደረጉን እነሱ ናቸው ለሚሏቸው ምን ይላል? ዋጋ ናቸው፣ ባዶ ናቸው፣ አይሰሙም፣ አይለሙም፣ አያድኑም፣ እኔ ያልኩትን ብቻ ያደርጋሉ ብሎ ይነግራቸዋል ማለት ነው። አለቆችና የምድር ነገሥታቶች እናንተ የምትፈሯቸው እነሱም እንደዚያው ናቸው። የሰማይ ሰራዊት የሚመለኩት ከዋክብቶች፣ ጨረቃዎች፣ እንደገና ደግሞ ፀሐይ ቢባል በስም የምጠራቸው እንደገናም በቁጥር የማስወጣቸው እኔ ነኝ። ይገርም። ሰው እነሱን አይቶ ይሰግዳል። ፀሐይን አምላክ፣ ጨረቃን አምላክ፣ ከዋክብትን አምላክ ብሎ ማለት ነው። እግዚአብሔር ግን ምን ይላል? የሚመለኩ ሳይሆኑ እኔ የሰራኋቸው ናቸው። ስለዚህ ቆጥራቸዋለሁ፣ በስምም አውቃቸዋለሁ። ይህም ብቻ አይደለም፣ አስወጣቸዋለሁ፣ አስገባቸዋለሁ ብሎ ይናገራል። በፊታችሁ ያሉት ብላቴኖች ቢሆኑ ጎበዛዝቶች ደግሞ ምን ይሆናሉ? ይደክማሉ፣ ይታክታሉ፣ እንደገናም ደግሞ ይወርቃሉ እያለ ይናገራል። ወደሚቀጥለው ስላይድ እንሄዳለን። ስለዚህ እኔ አምላካችሁ ብሎ በዝርዝር እግዚአብሔር የሚናገረው እዛ ውስጥ ምንድን ነው? ስለ እኔ አስቡ ብሎ ሲናገር እኔ ግን የምድር ዳርቻ ምንድን ነኝ ይላል? ፈጣሪ ነኝ። ከጫፍ እስከ ጫፍ ያለ ነገር ትንሽ የሆነ ትልቁ በማን እጅ ነው? በእኔ እጅ ነው። ሁን እለዋለሁ ይሆናል፣ አትሁን እለዋለሁ አይሆንም። ኑር እለዋለሁ ይኖራል፣ አትኑር እለዋለሁ አይኖርም። ኢየሱስ ጌታ ነው። የምድር ዳርቻ ፈጣሪ። ባቢሎን ቢሆን ምንድን ነው? የኔ ነው። ኢየሩሳሌም ቢሆን ምንድን ነው? የኔ ነው። ሰማሪያ ቢሆን ምንድን ነው? የኔ ነው። ሶሪያ ቢሆን ምንድን ነው? የኔ ነው። ወደ እናንተ አምጡትና አስገቡት ማለት ነው። ይሄ ሰውዬ ቢሆን የማን ነው? የጌታ ነው። በዚህና በዚህ የከፋ ነገር የጤና ቢሆን በማን እጅ ያለ ነው? በጌታ እጅ ያለ ነው። እሱ ማን ነው? የምድር ዳርቻ ፈጣሪ ነው። ይህን ደግሞ የሚሆነው አንድ ሰሞን ሞቅ ብሎት ሰራዊት ተነስቶለት ጉልበት አግኝቶ ነቃ ብሎ አይደለም። ይህን መቼ ነው የሚሆነው? ከዘላለም እስከ ዘላለም ድረስ። ኢየሱስ ጌታ ነው። በእኛ ላይ ነገር ሲበላሽ እሱ ተኝቶ አይደለም፣ ደክሞ አይደለም፣ ወይም ደግሞ አቅቶት አይደለም። እሱ ሁሉን የገዛው ሁሉን ገዝቶ የሚኖረው ከዘላለም እስከ ዘላለም ድረስ ነው። ቃሉ ሲናገር ምን ይላል? እሱ አምላካችን እግዚአብሔር አይታክትም፣ አይደክምም፣ ማስተዋሉም አይመረመርም። ይልቁንም ምን ያደርጋል? እንደዛ ለሚደክሙት፣ እንደዛ ለሚታክቱት፣ እንደዛ ደግሞ በብዙ ችግር ውስጥ ለሚያልፉት ኃይልን፣ ጉልበትን ይሰጣል ብሎ ይናገራል። እንደዚህ የሆነው እግዚአብሔር ደግሞ ለዘላለም የሆነው ምንድን ይላል? አንድስ እንኳን አይታጣውም። እስቲ ከኔ ተከትላችሁ ትላላችሁ። አንድም እንኳን አይታጣውም፣ አያቅተውም፣ አይሰወርበትም። ለማየት ቢሆን አይሰወርበትም። ለመረዳት ቢሆን ለሰው ኤክስፕሌን አድርጋችሁ ሰውየው ገብቶታል ብላችሁ አይኑን ስታዩ ሲመልስላችሁ ምንም ሳይገባው እንደቀረ የምትረዱበት ሁኔታ አለ አይደል? ጌታ ጋር ግን እንደዚህ የለም። ሳንነግረው ገና ወደፊቱ ስንቀርብ ሐሳባችንን እንኳን መግለጽ ሳንጀምር እሱ ምን ይሆናል? ያውቃል። ኢየሱስ ጌታ ነው። አንድም አይታጣውም። መግዛት ይሁን ማውጣት ይሁን መረዳት ይሁን መስራት ይሁን ማድረግ ይሁን መሆን ይሁን መገኘት ይሁን አንድም እንኳን አይታጣውም። ይሄን ለማድረግ ደግሞ ምን ይላል? በኃይሉ ብዛትና በጉልበቱ ብርታት እሱን የሚያክል የለም። በጣም የሚገርም ነገር ነው። ኃይል እንዴት ኳንቲፋይ ይደረጋል? እስቲ አስቡ። ግን ቃላት የእግዚአብሔርን ኃይል ልክ ለመግለጽ ስለሌለ መጽሐፍ ቅዱስ ምን ይላል? እንግዲህ ትልቅ ነገር የሚገለጠው በብዛት ነው አይደል? ወይም ደግሞ በስፋት ነው የሚገለጠው። ስለዚህ ምን አሰቡ የመጽሐፍ ቅዱስ ጻፊዎች? ታላቅነቱን እንዴት የኃይሉን ታላቅነት እንዴት እንግለጥ ብለው ሲያስቡ ምን አሉ? ብዙ ነው። ምን ያህል ብዙ? እጅግ 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 ብዙ ነው። ኢየሱስ ጌታ ነው። በኃይሉ ብርታትስ የኃይሉ ብርታትስ እንደዛው እጅግ ብዙ ነው። ጌታ የተባረከ ይሁን። እንዲህ ብዙ የሆነው እግዚአብሔር እኔ ነኝ የሚለው ደግሞ በዛኛው ባክስ ውስጥ የምታዩትን ሁሉ ያደርጋል ማለት ማንም ሳያግደው ከዘላለም እስከ ዘላለም እያንዳንዷን አክሽን ግስ ማለት ነው ቨርቦች ያሉበትን አክሽን ይወስዳል ማለት አይድል ሆኖ አይቀመጥም። እሱ ምን ይሆናል? እንዲህ የሆነው እግዚአብሔር በምድር ክበብ ይቀመጣል። ይህም ብቻ አይደለም፣ ፍጥረትን ይለካል። ደስ የሚለው ነገር
የምድር ዳርቻ ፈጣሪ ነኝ ብሎ ትቶ አይደለም የሄደው። ይመዝናል፣ ይለካል፣ ይይዛል፣ ያሰማራል፣ ይገዛል። ይህም ብቻ አይደለም፣ እንደገና ደሴቶችን ምን ያደርጋል? ያነሳል፣ የከበዱትን ይላል። ይህም ብቻ አይደለም፣ ሰማያትን ምን ያደርጋል? ይዘረጋል ይላል። ይህም ብቻ አይደለም፣ የሰማይን ሰራዊት በቁጥር ያወጣል ይላል። ይህም ብቻ አይደለም፣ እንደገና በስም ይጠራል ይላል። ይህም ብቻ አይደለም፣ ለደካማ ምን ያደርጋል ይላል? ኃይልን ይሰጣል ይላል። ጉልበት ለሌለው ምን ያደርጋል? ጉልበትን ይጨምራል ይላል። ጌታ አምላካችን የተባረከ ይሁን። ስለዚህ ልክ እንዲህ እግዚአብሔር ስትጨነቁ ማመን ሲያቅታችሁ ምን አድርጉ ይላል? ነገሩን ትታችሁ እኔን አስቡ። እኔ እንዴት እንደማደርግ እኔ አውቃለሁ። እናንተ ነገሩ ከየት ወዴት እንዴት እንደሚያያዝ ላይገባችሁ ይችላል። ይግባችሁም ብዬ አላዛችሁም። ለምን አልገባችሁም ብዬም እናንተ አልጠይቃችሁም። አንድ ነገር ብቻ አድርጉ። ባይገባችሁም ለመቀበል ባያስቸግራችሁ ምን አድርጉ? እኔም ብቻ ማንነቴም ብቻ አስቡ ብሎ ይናገራል። ሶስት ነገሮችን እዛ ውስጥ እንድናካትት ይናገራል። አንደኛ ማንነቱን አስቡ። ወደሚቀጥለው ስላይድ እንሄዳለን። ማንነቴን አስቡ ምንድን ነው? እዛ ውስጥ ያለው ያለውን ለማድረግ እስቲ ያለውን ለማድረግ በሉ። እግዚአብሔር ከዘመናት እስከ ዘመናት መጨረሻ ያለውን ለማድረግ አንድም ነገር አያቅተው። ይሆናል ያለውን ነገር ሁሌም ያደርጋል። ኢየሱስ ጌታ ነው። ሁሌ ቃሌን እፈጽመው ዘንድ ከቃሌ ኋላ ምን አደርጋለሁ ይላል? እተጋለሁ። ኢየሱስ ጌታ ነው። እዚህ ታስታውሱ እንደሆነ እግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ ያየዋል ይልና ምን ይላል? የእግዚአብሔር አፍ ይህንን አያችሁ። በሆነ ነገር ዲፔንዳንት አይደለም እግዚአብሔር የሚያደርገው ነገር። ይሄ ሲሆንልኝ ብቻ ነው የምችለው አይደለም የሚለው። ሳረግ ማረግ ስፈልግ ምንም የሚያግደኝ ነገር የለም። ስለዚህ እኔን አስቡ። እንዲህ ተናግሬ መጣለሁ ብዬ እምራለሁ ብዬ ደግፋለሁ ብዬ ክብሬን ገልጣለሁ ብዬ አሰማራለሁ ብዬ ነገር ግራ ሲጋባ በነገር ግራ መጋባት ተውና ዝም ብላችሁ ማንን አስቡ? ኢየሱስ ጌታ ነው። እኔን አስቡ። ምን ያደረገውን? ፍጥረትን በእጆቹ የያዘውን፣ አለቆችን የገዛውን፣ ሰማያዊ ያሉትን ሰራዊት ሁሉ የሚያወጣውን የሚያስገባውን፣ በኃይሉ አንዳች ነገር የማይታጠም በጥበቡ ሙሉ የሆነውን እኔን አስቡ። ኢየሱስ ጌታ ነው። ያን የምታስታውሱ ከግብፅ ወጥተው ከፊት ለፊት ባህር ከኋላ ፈርዖን በሚሆንበት ጊዜ የተነገራቸው ነገር አንድ ነገር ብቻ ነው። ዙሪያቸውን ያለ ቀላል ነገር አይደለም። ኤኒ ሚስቴክ ህይወታቸው ላይ ምን የሚያመጣ ነው? ለዘላለም የሆነ መጥፋትን የሚያመጣ ነው። ግን ምን አለ እግዚአብሔር? እነሱን ሳይሆን እኔን አስቡ። ኢየሱስ ጌታ ነው። ከግብፅ ያወጣውን ቃል ኪዳን የሰጠውን ሊያስወርስ የጠራውን ዝም ብላችሁ ቆሙ። እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን ታያላችሁ ብሎ ተናገራቸው። ያንን ብቻ ነው የተናገረው። እግዚአብሔርም ያንን ማዳን አሳያቸው። ስለዚህ ወገኖቼ ልክ እንደ ለፍች ቅድም እንዳልጠቀስኳት ዘማሪ ስትዘምሩ ተስፋ ስታደርጉ ልባችሁ ሲቆም አጋንንት አንዱን ሞልቶ በፊታችሁ ለፈተና እምነታችሁ ይፈተን ዘንድ ጠቋቁሮ ጃያንት ሆኖ ገኖ ብቅ በሚል ጊዜ ራሳችሁን አታስቡ። የገነነው እሱንም አታስቡ። ማንን አስቡ? ሰማይና ምድርን የገዛውን እግዚአብሔርን አስቡ። እመጣለሁ ካለ እንደ ኃያል ከመጣ ይሄ ነገር በፊቱ ምንድን ነው? ምንም ነገር አይደለም። ዘንበል ይበል እንጂ ኢየሱስ ጌታ ነው። ስለዚህ የዓመቱ ዋና ወግና ስርዓታችን ምንድን ነው? ገርገጭ ሲል አብረን አይደለም የምንለው። ገርገጭ ያለውን መልሶ ሊያቆም የሚችል በሰማይና በምድር የሞላ አምላኬ እሱ ነው። ድምፅ ቢበረታ አምላኬ እሱ ነው። ፈተና ቢበዛ አምላኬ እርሱ ነው። ቃሉን ይዤ እሱን አስቤ እስከ መጨረሻው ድረስ እቆማለሁ። ኢየሱስ ጌታ ነው የምንልበት እንዲሆን ነው ማለት ነው። ይህም ብቻ አይደለም። እንደገና እዛ እሱን እያሰበን እያለን መንገዱንና አሰራሩን ደግሞ እናጤን። ሰው እንደሚያስበው እግዚአብሔር አያስብም። ሰው እንደሚሰራውም እግዚአብሔር አይሰራም። ቅድም የነገርኳችሁ ነገር ውስጥ አእምሯችን የሚደክመውና ልባችን የሚዝለው መገጣጠም ሲያቅተን ነው አይደል? እስቲ ሻል ብሎት ይሆናል ብለን ሰውየውን ስናየው የሴትዮዋ ምኑን የምናየው? ፊቱን አይደል የምናየው? ሁሌ ግን ስትጸልዩ የሰውን ፊት ከማየት በዘመኔ ሁሉ አውጣኝ ብላችሁ ጸልዩ። ገብቷችሁ? የሰውን ፊት ማየት እንዴት ከባድ ነገር ነው። ስለዚህ ልክ ስታዩ
ሚዛናችን በዛ ነው የሚመጣ። አይ ዛሬ ስለጠቆረ ዛሬ ደግሞ እንዲህ ስለሆነች ይሄ ሊሆንብኝ ነው አይደለም የሚለው። ጌታ ግን በጠቆረ ፊት ለኛ ያለውን ነገር ማሰራት ይችላል። በጠቆረ ባመፀ በከፋ በተነዳ በተሞላ ውስጥ ሆኖ እሱ ያሰበውን ብቻ ማስደረግ ይችላል። ፈገግ ስላለ አይደለም ለኛ ካርዱ የሚሰጠን ወይም ደግሞ ስለወደደን ብቻ አይደለም፣ ጌታ ስላለ ነው። ፈርዖን ህዝቡን የለቀቀው ፈገግ ብሎ ነው አይደለም። እስከ መጨረሻው ጨክኗል። እስከ መጨረሻው ተከታትሏል። እግዚአብሔርን ተከታትሏል። የምለቀው እርሱ እግዚአብሔር የምለቅለት እሱ እግዚአብሔር ማን ነው ብሎ ተናግሯል። ግን እግዚአብሔር እንደሚናገረው በጸናች ክንድ እያሳየ ክብሩን እየገለጠ ምን ያደርጋል? የወደደውን ያሰራል። ስለዚህ ስለከፋ ብቻ ነገሬን አይወስድም ማለት ነው። ስለዚህ እግዚአብሔር ለማድረግ ጥበብ አለው። አያችሁ እዛ ዘጸአት ውስጥ መጀመሪያው ላይ እስራኤል ሁሉ የተጨነቀው የፈርዖንን ድምፅ፣ የፈርዖንን ፊት፣ የፈርዖንን ምላሽ እያየ ነው የተጨነቀው። እሱ በክፋት በተነሳ ቁጥር እንዴ ብሎ ከሙሴ ይጣላሉ። አያችሁ እግዚአብሔር የወደደው ምንድን ነው? ቃሉን እንዲሰሙ ማንነቱን እንዲያውቁ። ሙሴ ማን ልበላቸው ሄጄ ሲል እግዚአብሔር ምን አለ? ብዙ ትረካ አላበዛም፣ ያለና የሚኖር ምን ማለት ነው? በሌላ ነገር ዘላለማዊ እግዚአብሔር ልኮኛል ብለህ ተናገር። ይህም ብቻ አይደለም፣ ቃል ኪዳን ከአባቶቻችሁ ጋር ያለ ልኮኛል ብለህ እሱም ብቻ ንገራቸው። እሱም ብቻ ማሰብ ሲገባቸው ልክ በተቆጣ ቁጥር ለካ አይችልም እግዚአብሔር፣ አሁን ደግሞ በተከተለ ቁጥር ለካስ አይችልም ነው የሚለው ማለት ነው። ግን የእግዚአብሔር መንገድ ምን አለው? በተቆጣ ውስጥ ከቁጣ ውስጥ ለኛ የሚሆን ነገር ማውጣት ይችላል። ከከፋ ውስጥ ለኛ የሚሆን ነገር ማውጣት ይችላል። ያም ብቻ አይደለም፣ እንደዛ የከፉትን ደግሞ መልሶ በእጃችን አስይዞን ያው ጠላታችሁን ከፊታችሁ አውጥቶ አጥፎ ይላል አይደል? ለኛው ይሰጣል። እኛ ደግሞ ምህረት አድርገን የጌታን ቸርነት እናሳያ። እንካጥፋው ብሎ ሲሰጥ ጌታ በእጄ ጥሎታል ብለን እንደገና ምን እናደርጋለን? ምህረትን የጌታን ክብር እንገልጣለን ማለት ነው። እዛ ውስጥ ሶስተኛው ደግሞ መንገዱን ብቻ ሳይሆን የምናየው እንደሚረዳን ሁሌ እናስብ። እስቲ ይረዳኛል ብለን እርዳታውንና መርዳቱንና መረዳቱን ሁሌ እናስብ ማለት ነው። እግዚአብሔር እንደ ሰው አይደለም። 3 ጊዜ ተነጋግረን እኛ ካልተግባባን አቅም ያንሰናል፣ ለማስረዳትም አቅም ያንሰናል። ሰውም ነግሮን መረዳት ካቃተን ለመስማትም አቅም ያንሰናል። ጌታ ግን አቅም ብዙ ነው። ኢየሱስ ጌታ ነው። እኛ ውስብስብ ሲልብን ይሄ ሁሉ የተናገረው አሁን ትንሽ አቅም ሰጥቶን ነገ ደግሞ የሆነ ነገር ወጥቶ ትንሽ ሲታገለን ደግሞ አይለንም። ይልቁን ምን ይላል? የበለጠ ቀርቦ ደግሞ መጀመሪያ ይረዳናል፣ ምን ውስጣችን ሆኖ እንደዛ ያደረገን እንደሆነ። ሁለተኛም ደግሞ ምን ያደርገናል? ይረዳናል። ኢየሱስ ጌታ ነው። ለዚህ ነው መጨረሻው ላይ ምን ብሎ ይናገራል? ለደካማው ምን ያደርጋል? ኃይልን ይሰጣል፣ ጉልበት ለሌለው ብርታትን። ደስ አይልም? እነሱ ረስቶናል፣ ጥሎናል፣ እኛም ደግሞ ደክመናል፣ እንዲህ ብሎ ነው የሚናገሩት። እግዚአብሔር ምን እያለ ነው? እኔ አልረሳም፣ እኔ አልጥልም። ደክማችሁ ስላየው አልጥልም፣ ጎልየው አልጥልም። ይልቁኑ ምን አደርጋለሁ? ሲደክማችሁ አይቼ ተረድቼ ኃይልን እሰጣለሁ። ጉልበት ስታጡ እምነት ሲከዳችሁ አይቼ ምን እሰጣለሁ? ብርታትን እጨምራለሁ ይላል። ኢየሱስ ጌታ ነው። ስለዚህ በዛ ጊዜ ድምፅ መጥቶ ተስፋ መጥቶ አቅም በጠፋ ጊዜ ሁሌ ይሄን ሶስቱን ነገር እናስባለን። ማንነቱን እናስባለን፣ እንደገና መንገዱን እናሰራሩ። እኔ በጠበቅኩት ሰንሰለትና መንገድ ላይሆን ይችላል። ጊዜውም እኔ ማለዳ ጠብቄ ሊሆን ይችላል። እሱ ሚድናይት ላይ ሊያደርገው ይችላል፣ ወይም ደግሞ ከሰዓት ሊያደርገው ይችላል። ዘንበል ሊበል እንጂ መንገዱ ብዙ ነው። እኔ ከሰው ጠብቄ ሊሆን ይችላል፣ ከማቀው ሰው ጠብቄ ይሆናል፣ አጠገቤ ካለው ጠብቄ ይሆናል፣ ከድምፅ ጠብቄ ይሆናል። ገብቷቸዋል። እግዚአብሔር ግን ካልተጠበቀ ቦታ ደህንነትን ያዘጋጃል። ይበል እንጂ ይናገር እንጂ ማለት ነው። ስለዚህ ያንን ነው ተስፋ የምናደርገው ማለት ነው። ጌታ የተባረከ ይሁን። ከ25 13 ሲቀነስ ስንት ነው? ሂሳብ አትችሉም። እንደኔ ሆናችሁ ሳይታወቅ ማለት ነው። 12 የዛሬ 12 ዓመት ነው። ቦታው እዚህ ቦታ ነበር። ኮንፈረንስ ነበረን። ጥሩ የጌታ መንፈስ የጌታ መገኘት የነበረበት ጊዜ ነበር ማለት ነው።
እዚህ ላይ ጸሎት ሰዎች ወጥተው ጸሎት እየተጸለየ ያለ ከኛ ቤተክርስቲያን ያልሆነች አንድ እህት ወዲህ ጸሎት እንደሚፈልጉ ሆኖ ሰዎች ሆና ወጣ ነበር ማለት ነው። የሚጸልየው ሰውዬ ጠራና ወደዚህ እንዲህ አለ፣ ጌታ እንደዚህ ይልሻል፣ ቤትሽን እሰራለሁ እንደገና አቆማለሁ እያለ ተናገረ። ልጅቱን ሴትዮዋን እኛ እናውቃለን። ቤቱ ከሚቆምበት ከርቶ ሄዷል ማለት ነው። ሸሽቶ ሄዷል። ትዳሩም እየፈራረሰ ነው ማለት ነው። እኛ በዛ ሆነን እናያለን። እየጸለየ ሰውየው አቅም የኛም ቸርች አይደለም ማለት ነው። ከዛ እንደዛ አለና እየጸለየ እያለ እንዲህ አለ፣ ጌታ ማን ነው አገልጋዩ፣ እግዚአብሔር እንዲህ ይልሻል፣ በአንቺ ነው እንደ ታሪክ መስራት የጀመርኩት አለ። ምን ተኩኖ መሰላችሁ? ልጅቱ ውስጥ ቤትሽን ሰራለሁ ሲል ምን ብላለች? ነገሩ አልቋል ብላለች ማለት ነው። ካሁን በኋላ እንዴት ይሰራል? የዛን ጊዜ ደግሞ መከፋፋት ስላለ መከባበር ስላለ በሷም ልብ ውስጥ ዳግም ወደዛ መመለስ ብላ ጨርሳለች። ስለዚህ ቤትሽን ሰራለሁ ብሎ ሲል በውስጧ ምን መጣ? ሌላ ስራልኝ እንጂ አይደለም የሚል መንፈስ ጨምሮ መጥቷል። ሰውየው አቅም ይሄንን መልሶ ግን ምን አለ? እግዚአብሔር እንዲህ ይልሻል፣ ታሪክ መስራት በአንቺ ነው የጀመርኩት አለ። የሚገርም ነገር ነው። ከዛ በኋላ አመታት አለፉ። ነገሩም እየከረረ ሄደ። በተለያየ ቦታ ያሉ ሰዎች እኛም ብንሞክር ይሄ ነገር እንግዲህ የጠፋ ነው፣ ግን ጌታ እዚህ ይሄም ብሏል። ነገሩ ደግሞ ምንድን ነው? ተበላሽቷል እያልን ቆየን። ትንሽ አመታት ከተቆጠሩ በኋላ ወንድየው ድንገት ደወለልኝ ማለት ነው። መጣለሁ ብሎ ደወለልኝ። ያው ሁሌም እንገናኛለንና እንዲህ ሆነ፣ ምን ብናደርግ ይሻላል? ወይም ደግሞ አሁን የመጨረሻውን ሊበጠስ ነው ነገሩና ልንበጥሰው ስለሆነ ለአንተም መበጠሳችንን እንንገርህ ሊለኝ ነው ብዬ ጌታው ያድነኝ እያልኩ ስጠብቅ መጣ። እዚሁ አምልኮ ነበር። ቢሮ ስንገባ ይገርምሃል አለኝ። ይገርምሃል ጌታ እኮ ትዳራችንን ሰርቶ ይቅር ተባብለን እንደገና በብዙ ደስታ ያኔ መጀመሪያ ስንዋደድ እንደነበረው ስንጋባ እንደነበረው ድሮ ታቁን እንደነበረው ሆነን መኖር ጀመርን። ይሄንን ሂድና ንገረው ብላኝ ነው የመጣሁት አለ። ኢየሱስ ጌታ ነው። አያችሁ፣ ድምፁ ሲመጣ በሷም ልብ በእኛም ልብ ምን አለ? ይሄስ ነገር ሌላ ቤት ትሰራላቸው እንደሆነ እንጂ ይሄን መልሶ ማቆም በጣም አስቸጋሪ ነው። ብዙ መጎዳዳት አለ፣ ብዙ መራራቅ አለ፣ ቤተሰብ አለ፣ ብዙ ነገር አለ ብለን ነበር። ግን ውስጣችን ትንሽ ቀርቶ ምን ይታወቃል የሚል አለ። ግን አመታት የሆኑ ሲሄዱ ነገሩ አልቋል ብለን ነበር። እሱም ሲደውልልኝ ፍጹም አልጠበቅኩም ነበር። ጌታ ግን የተናገረውን የሚያደርግ ለመመለስ ሲፈልግ እኛ ስንዘረዝረው ምን ከበደን? ይሄም ሆኖ ያም ሆኖ ይሄም ተጨምሮ አሁን ይሄ እንዴት ነው የሚነካካው ስንል አይነካካም። ቅድም ባልኳችሁ ጽንሰ ሐሳብ ማለት ነው። ጌታ ግን ሲያነካካ ይነካካል፣ ዝም ብሎ ይነካካል። ባለፈው እዚህ እህታችን ስታገለግለን ፍቅር አንሶኛል አንተ ምንም የለኝም ብላ ተታየደችውን ሴትዮ ታስታውሳላችሁ? አዎ። ሰውየው ምን አለ? ባልየው አትርሱ እንጂ እኔ ውስጥ ያለው ፍቅር ይበቃናል ቢላት፣ አይ አንተ ውስጥ ያለው አይበቃኝም ብላ ተታየደች አይደል? ሰውየው ዝም ብሎ ጠበቀ። እንግዲህ እንዲህ አይነት መልእክቶች ይመጡለታል። ጠበቀ፣ ምንም የለ። 2 ዓመት ሆነ። ከዛ የሰማ ሁሉ እሷም ሁሉም ምን ብሎ አስቧል? ነገሩ አልቋል ብሎ አስቧል። 2 ዓመት ላይ ደውላ ምን አለች? ልመለስ አለች። የዛኔ ምን አለ ሰውየው? እኔ ውስጥ ያለው ጠፍቷል አለ። እሷ ምን አለች? እኔ ጋር የጀመረው ደግሞ ይበቃናል። ኢየሱስ ጌታ ነው። እሱ ውስጥ የነበረው ያልሰራና ያንን ያደረገ ሲሆን እሱ ውስጥ ጀምሮ ደግሞ መልሶ መስራት ይችላል። መንገዱ የእግዚአብሔር ምንድን ነው? እጅግ ብዙ ነው። ጌታ የተባረከ ይሁን። አንድ ጊዜ በብሉይ ኪዳን ታስታውሱ እንደሆነ እስራኤል በሶርያውያን ተከበው በጣም ተጨነቁ። ብዙ ድሮ ጦርነት ሲነሳ አንዱ የሚደረገው ነገር ዙሪያውን መክበብ ነው ማለት ነው። ውስጥ ገብታችሁ ሳትዋጉ፣ ከተማዎች ትንንሽ ናቸው። ስለዚህ ዙሪያውን ከከበባችሁ ከውጭ የከበበው ሁሌ ሪሶርስ አለው፣ ምግብ ያገኛል፣ አክሰስ አለው። የተከበበው ግን ምንም የለውም። ያለውን ብቻ ነው የሚበላው። ለጊዜው ያለውን በልቶ ከጨረሰ ለሳምንት ለ2 ሳምንት 2-3 ወር ሲሆን መራብ ይጀምራል ማለት ነው። ስለዚህ አንድ ጊዜ እስራኤል በጣም ተራበ ማለት ነው።
የሚበሉትን እዛ የተዘረዘረውን ያልጠቅስላችሁም ከመራባቸው የተነሳ ሰው የማይበላውን ሁሉ መብላት ጀመሩ። ሰውን ልጅ ሁሉ ቀቅለው መብላት የጀመሩበት ጊዜ ነው። ነገር ሁሉ ተበላሽቷል። ረሃብ ሆኗል። መከራው ነው። ስለዚህ የእግዚአብሔር ድምፅ መጣና በአንድ አገልጋይ በኩል ምን የሚል መልእክት አመጣ? ይሄ ሁሉ እንደዚህ ሆኖ እያለ አይዟችሁ፣ አስባችኋለሁ፣ ሶርያን ወስድና ከዛ ደግሞ መልሼ ትዘራላችሁ። በቅሎ አይደለም ያለው እግዚአብሔር። ምን ብሎ ተናገረ? ነገ በዚህ ጊዜ አንድ መስፈሪያ መልካም ዱቄት በሰማርያ በር በአንድ ሰቅል ይሸመታል። ነገ በዚህ ጊዜ 2 መስፈሪያ የገብስ ዱቄት በሰማርያ በር በአንድ ሰቅል ይሸመታል ብሎ ተናገረ ማለት። አስቡ እንግዲህ ያም የሚሸመተው ቤት ነው፣ በሰማርያ በር። ሰማርያ በር ማለት ምን ማለት ነው? እነሱን ሊከብ የመጣ ሰራዊት ያለበት መውጫቸውን ደፍኖ በሚጠብቅበት በዛ በኩል ብዙ ይሸመታል አለ ማለት ነው። መልእክቱን ሊቀበል የሄደው ሰውዬ ታሪኩን ታውቃላችሁ፣ መዘነ ማለት ነው። የፈለገ ቢሆን ምድር ብትገለባበት በዚህ ሊሸጥ ይችላል ወይ ብሎ ሲመዝን አይሆንም የሚል ልብ ውስጥ መጣና ምን አለ? የሰማይ መስኮቶች እንኳን ቢከፈቱ አይሆንም አለ ማለት ነው። ታሪኩን ታውቃላችሁ። እሱ አይደለም ኢንፈሲስ ግን ጌታ እሱ ያሰበው ሰውዬ ምንድን ነው? ጌታ ወዴት እንዴ? አንድ ሰቅል ማለት አስቡ እንግዲህ ድህነት ባለበት፣ ችግር ባለበት፣ መከራ ባለበት፣ ሪሶርስ በሌለበት፣ ግሮሰሪ ሁሉ ተዘግቶ በቆየበት አንድ ጊዜ ነገ በአንድ ጊዜ $1 ይሄን ሁሉ ትገዛላችሁ የሚል ቢመጣ እንዴ ከየት ነው የሚመጣው? አይደለም የሚታሰበው። መምጫው የለም፣ ጽንሰ መሰረቱ የለም ብሎ ነው የሚያስበው። እግዚአብሔር ግን ጽንሰ መሰረት አይፈልግም ለአንድ ነገር ማለት ነው። ስለዚህ ምን አደረገ? ነገ በዚህ ጊዜ እንዳለው ሁሉ ተኝቶ እያለ ተስፋ ቆርጦ እያለ እሱ ስራውን ሰራ ማለት ነው። ስራውን የሰራው ምንድን ነው? የከበበው ሰራዊት ተኝቶ እያለ ድምፅ አሰማ። የብዙ ሰረገላ ድምፅ፣ የብዙ ፈረስ ድምፅ። እጅግ ተኝተዋል እኮ ሰዎቹ። እነዚህም የተራቡት ተኝተዋል፣ እነዛም የከበቡት ተኝተዋል። ያልተኛው ማን ነው? ስራውን የሚሰራው እግዚአብሔር፣ ተስፋ የሰጠው እግዚአብሔር። እሱ አልተኛም። ስለዚህ ምን አደረገ? ዝም ብሎ ድምፅ አሰማ። ለአንዱ ብቻ አይደለም ያሰማው፣ ለተኙት በሙሉ። እጅግ ብዙ የፈረስ ድምፅ፣ እጅግ ብዙ የሰረገላ ድምፅ ኳ ኳ ኳ ኳ ኳ እያለ ሲመጣ የተኙት ምን ብሎ አሰቡ? ግብፃውያንንና ሌሎችን ይዘው እስራኤል መጣብን ብሎ ስላሰቡ ዕቃቸውን በሙሉ ጥለው ሄዱ ማለት ነው። እነሱ ጥለው ሄደው እያለ ታውቃላችሁ፣ 4 ለምጻሞች ደጅ ያሉት አሰቡ፣ ተከዙና እዚህም ብንሆን እንሞታለን፣ ውስጥም ብንገባ ድህነት ነው እንሞታለን፣ ከምንሞት እዛው ሰማርያ ሰፈር ሄደን ሶርያ ሰፈር ሄደን ለምን አብረን አንሞትም ብሎ ሙከራ ሲሄዱ አንድ እንኳን ሲቀርቡ ባዶ ነው። ቶሎ በሉ፣ ወርቅ ወሰዱ ለራሳቸው። አንድ እንኳን ብቻ መስሏቸው ማለት ነው። የሚቀጥሉ ድንኳን ውስጥ ሲሄዱ እንደዛ መጥተው ከተማ ውስጥ ነገሩ። ከተማ ውስጥ ያሉት ሁሉ ሄደው ቼክ አደረጉ። እነዛ በሙሉ ከዮርዳኖስ ማዶ አልፈዋል፣ ሸሽተው። ሰፈሩ ሁሉ ባዶ ሆኗል። ምን ትተው ሄደዋል? ያላቸውን ንብረት ሁሉ። ሄዳችሁ ብታነቡ እዛ ላይ የጌታ ቃል ምን ይላል? ምዕራፍ 7 ላይ ነው፣ ሁለተኛ ነገሥት ላይ እግዚአብሔር እንደተናገረው በነጋ ጊዜ በዛ በሶርያ በር በኩል ምን ሆነ? በአንድ ሰቅል ምን ተሸጠ? አንድ መስፈሪያ መልካም ዱቄት ተሸጠ። በአንድ ሰቅል ምን ተሸጠ? ሌላ 2 መስፈሪያ ገብስ ተሸጠ ይላል። ጌታ የተባረከ ይሁን። ሰው የሚያዩትን ነው። ምን ነገር ከምን ጋር ይያያዛል ነው። እግዚአብሔር የሚያዩስ ማንነቱን ብቻ ያያል ማለት ነው። ጌታ የተባረከ ይሁን። ወደኛ እነዚህን ነገሮች ስናመጣ በፊታችን ባለው ዓመት ውስጥ የተለያዩ ነገሮች ይህን ቃል ይዘን ስንሄድ የሚገጥሙን ሊኖሩ ይችላሉ። የሚገጥሙን በበዙ ቁጥር፣ በከረሩ ቁጥር ነገራችንን ይዘው ሊወርዱ ያሸመቁ ናቸው። ጠላት ደግሞ ያንን ይዞ ይጠቀማል። ነፍሳችንን ሊያዝል፣ በጌታ እምነት እንዳይኖረን፣ እንዳንጠብቀው፣ እንዳናመልከው፣ እንዳናገለግለው ሊያደርግ ይተጋል። የእግዚአብሔር ሕዝብ ግን ምን ይላል? ይህን አይቻለሁ፣ ነገሩም በስቷል፣ ቋጠሮም ደግሞ ጠብቋል። ግን የተናገረኝ አምላክ ደግሞ ከቋጠሮ ሁሉ በላይ ነው። እሱን አስባለሁ፣ መንገዱን አስባለሁ፣ እንደሚረዳኝ ደግሞ አስቤ በዚህ እቆማለሁ
ልንል ይገባል ማለት ነው። በዚሁ አይነት የጌታ ቃል የተናገረው ሁለተኛ ነገሥት ላይ ውሃ ቸግሯቸው በሄዱበት እንዲህ ብሎ ተናግሮ ነበር አይደለም? ነፋስም አታዩም፣ ዝናብም አታዩም፣ ይህን ሸለቆ ግን ውሃ ይሞላዋል። ስለዚህ ምን አድርጉ? በዚህ ሸለቆ ጉድጓድ ቆፍሩ። እንዲህ ሄዳችሁ ቦታው ላይ ብታነቡ በጣም አስቸጋሪ ነገር እኮ ነው። እነሱ እግዚአብሔርን የለመኑት ምን ብለው ነው? ጠምቶናል፣ ልናልቅ ነው። ስለዚህ መፍትሄው ምንድን ነው? ዝናብም ማግኘት ነው። ቶሎ ዝም ብለን ጠጣ ነው ወይም እንጨፍልቅልን ነው። ጌታ ግን አላፈለቀም። ምን አላቸው? ሸለቆ አለ፣ ጉድጓድ ቆፍሩ። ይህ ብቻ አይደለም። ምን አለ? ጉድጓድ ቆፍሩ፣ ንፋስም አትጠብቁ፣ ዝናብም አትጠብቁ፣ እኔ እሞላዋለሁ። እነሱም ተነስቶ ቆፈሩ። ግን ምን አደረገ? በማግስቱ ሲነሱ የመስዋዕት መስጫ ሰዓት ላይ ከኤዶምያስ ምን መጣ ይላል? ውሃ እየተንቦለቦለ መጣ። ኢየሱስ ጌታ ነው። አያችሁ፣ እዚህ ውሃ ለመስጠት እዚህ ማዝነብ አስፈልገውም። እዚህ ውሃ ለመስጠት እዚህ ማንፈስ አስፈልገውም። ጌታ ከወደደው ቦታ አምጥቶ ሊሰራ ይችላል ማለት ነው። ስለዚህ እንዲህ እንላለን ስንሄድ ከጌታ ጋር በአዲሱ ዓመት ውስጥ ሰልፉ የኛ አይደለም። ሰልፉ የማን ነው? የእግዚአብሔር ነው። እንደተናገረ የሚሰራው፣ እንደተናገረ የሚሆነው፣ እንደተናገረ የሚሸከመው፣ እንደተናገረ የሚመራው፣ እንደተናገረ የሚመራው ማን ነው? እርሱ ነው። ገርገጭ ሲል እርሱ ነው። መከራ ሲበዛ እሱ ነው። ጥያቄ ሲበዛ እርሱ ነው። ለኢዮሳፍጥ ያለውን ታስታውሳላችሁ አይደል? ሰልፉ ይሄ እናንተ አይደለም፣ እሱ የማን ነው? የኔ ነው። እናንተ አትፍሩ፣ አትደንግጡ ብሏል። ጌታም በዚህ በመጨረሻው እሑድ የሚለን ይህንን ነው። ወገኖቼ ይህን ቃል በልባችን እንቀድስ። እግዚአብሔር እንደ ኃያል ይመጣል። እርሱ ሲመጣ ደግሞ የመጽናናትን ነገር በየቤታችን በየጓዳችን ያመጣልናል። ይህም ብቻ አይደለም፣ በደላችንን ሁሉ ይቅር እያለ የማረ ይቀርበናል። ይህም ብቻ አይደለም፣ ከውድቀት ያነሳናል። ይህም ብቻ አይደለም፣ የተበላሻሹ ነገሮችን ይሰራል። ይህም ብቻ አይደለም፣ ክብሩን በእኛ ሕይወት ይገልጣል። ይህም ብቻ አይደለም፣ ጌታ ደግሞ ያስተዳድረናል። ቆመን ጌታን እያመሰገን እንጸልያለን።